በየቀኑ የምትመገቡት ምግብ ሰውነታችሁን በቀስታ እየፈወሰው ወይም ደግሞ በቀስታ እያዳከመውና እየጎዳው ነው። በአሁኑ ጊዜ በዓለም ዙሪያ በጣም የተለመዱት እንደ የልብ ህመም፣ ስኳር፣ የደም ግፊት እና አንዳንድ የካንሰር አይነቶች ከምንመገበው ምግብ ጋር ጥብቅ ቁርኝት አላቸው። አብዛኛውን ጊዜ ያልተቀነባበሩ ሆል የእጽዋት ምግቦችን የሚመገቡ ሰዎች ለነዚህ በሽታዎች የመጋለጥ እድላቸው ዝቅተኛ ነው። ምግብ በሽታን ለመከላከል ካሉን በጣም ጠንካራ መሳሪያዎች መካከል አንዱ ነው። ዛሬ በተፈጥሯዊ የእጽዋት ምግቦች ላይ የተመሰረተ አመጋገብ ሆል ፉድ ፕላንት ቤዝድ ዳይት ምን ማለት እንደሆነ፣ ስለዚህ አመጋገብ ሳይንሱ ምን እንደሚልና ለጤናችሁ ትክክለኛ ምርጫ መሆኑን እንመለከታለን። ይህ አመጋገብ ዝም ብሎ ቬጂቴሪያን ወይም ቬጋን ማለት ብቻ አይደለም። ያልተቀነባበሩና በተፈጥሯዊ መልካቸው ያሉ የእጽዋት ምግቦች ላይ ማተኮር ማለት ነው። ይህ ማለት የሚከተሉትን ያካትታል። አትክልቶች፣ ፍራፍሬዎች እንደ ምስር፣ አተር እና ባቄላ ያሉ ጥራጥሬዎች። እጽዋት ሰውነትን ለመጠበቅ የሚረዱ በሺዎች የሚቆጠሩ ተፈጥሯዊ ንጥረ ነገሮችን ይዘዋል። እነዚህም አንቲ ኦክሲዳንት፣ ፖሊፊኖልስ የሰውነት መቆጣትን የሚከላከሉ ንጥረ ነገሮች፣ ፋይበር። የእጽዋት ምግቦችን ልዩ ከሚያደርጋቸው ነገር አንዱ ፋይበር ነው። ፋይበር በአንጀታችሁ ውስጥ ያሉ ጤናማ ባክቴሪያዎችን ይመገባል። አንጀት ውስጥ ያሉ ባክቴሪያዎች ደግሞ በሚከተሉት ውስጥ ትልቅ ሚናን ይጫወታሉ። ምግብ መፈጨት፣ የበሽታ መከላከል ስርዓትን መቆጣጠር፣ ሜታቦሊዝም፣ የሰውነት መቆጣትን፣ ኢንፍላሜሽንን መቀነስ። ሰዎች ፋይበር የሌላቸውን ምግቦች ማለትም በፋብሪካ የተቀነባበሩና የእንስሳት ተዋጽኦ ያበዛባቸውን ምግቦች ሲመገቡ የአንጀት ባክቴሪያ ልዩነትና ጥንካሬ ይቀንሳል። በተቃራኒው ተፈጥሯዊ የእጽዋት ምግቦችን ሲጨምሩ የአንጀት ባክቴሪያዎች ጥራትና ብዛት ይሻሻላል። ጥናቶች እንደሚያሳዩት ደግሞ የአንጀት ጤና በአጠቃላይ ጤንነታችን ላይ ከፍተኛ ተጽዕኖ አለው። ከፍተኛ ጥናት ከተደረገባቸው ዘርፎች አንዱ የልብ ህመም ነው። በዓለም ዙሪያ የልብ ህመም ዋነኛ የሞት መንስኤ ሆኖ ቀጥሏል። ለልብ ህመም የሚያጋልጡ ብዙ ነገሮች በአመጋገብ ተጽዕኖ ይደርስባቸዋል። ከፍተኛ ኮሌስትሮል፣ ከፍተኛ የደም ግፊት፣ የሰውነት መቆጣት፣ ከመጠን ያለፈ ውፍረት። ተፈጥሯዊ የእጽዋት ምግቦች በቅባት ሳቹሬትድ ፋት ዝቅተኛ ናቸው፣ በፋይበር የበለጸጉ ናቸው፣ እንዲሁም ሰውነትን የሚንከባከቡ ንጥረ ነገሮችን ይዘዋል። በርካታ ጥናቶች እንደሚያሳዩት በእጽዋት ላይ ያተኮሩ አመጋገቦች የኮሌስትሮል መጠንን ለማስተካከል እና ለልብ ህመም የመጋለጥ እድልን ለመቀነስ ይረዳሉ። ሌላው ብዙ ጊዜ የሚነሳው ነጥብ ታይፕ 2 ዲኤም የስኳር በሽታ ነው። በፋብሪካ የተቀነባበሩ ካርቦሃይድሬቶች እና ከመጠን ያለፈ ካሎሪ ያላቸው ምግቦች ለኢንሱሊን ሬዚስታንስ አስተዋጽኦ ያደርጋሉ። ተፈጥሯዊ የእጽዋት ምግቦች በተለይም ጥራጥሬዎችና ሙሉ እህሎች የሚፈጩት በቀስታ ነው። ይህ ደግሞ የደም ስኳር እንዲረጋጋና ቶሎ የረሃብ ስሜት እንዳይሰማን ይረዳል። ብዙ ጥናቶች እንደሚያሳዩት ተፈጥሯዊ የእጽዋት ምግቦችን በብዛት የሚመገቡ ሰዎች ለስኳር በሽታ የመጋለጥ እድላቸው ዝቅተኛ ነው። ምግብ ለሰውነታችን ነዳጅ ብቻ አይደለም፣ ለሰውነታችሁ የሚላክ መረጃ ኢንፎርሜሽን ነው። እያንዳንዱ የምትመገቡት ምግብ ለሜታቦሊዝም፣ ለበሽታ መከላከል ስርዓት እና ለአንጀት ባክቴሪያ መልእክትን ይልካል። እናንተስ ምን ትላላችሁ? በአመጋገባችሁ ውስጥ የእጽዋት ምግቦችን ጨምራችሁ ታውቃላችሁ? ምንስ ለውጥ አስተዋላችሁ? ኮሜንት ላይ አሳውቁ።